ሰነበታችሁ? እግዚአብሔር ይመስገን ደህና ነኝ እኔ። ዛሬ የማሳያችሁ ፔሮል ሪሌትድ ሊያቢሊቲ የሚሉትን ነው ማሳያችሁ ማለት ነው። ፔሮል ኤንድ ፔሮል ታክስ ፔያብል የሚሉት ምንድናቸው? እንግዲህ ፔሮል ማለት ለኤምፕሎይዎቻችን የምንከፍለው ወጭ ወይንም ኤክስፔንስ ማለት እንችላለን ማለት ነው። ከነ ፕሮሰሱ ማለት ነው። ለኤምፕሎይዎቻችን እንዳጠቃላይ ከኤምፕሎይዎቻችን አታች የተደረገ ነገር ነው። ፔሮል ማንን ይዛል? ሳላሪንም ዌጅን ይዛል። ሳላሪ ማለት እንደምናውቀው ወይ አመታዊ ሊሆን ይችላል ወይ ወርሃዊ ሊሆን ይችላል። ለነዚህ ለማናጀሪያል፣ ለሴል ፐርሰናሎች፣ ለሽያጭ የቅጥር ሰራተኞች ለነዚህ የምንከፍለው ሳላሪ ስንለው፣ ዌጅ ማለት ደግሞ ለፋክቶሪ ኤምፕሎይዎች፣ ማኑዋል ላበርስ እነዚህ ለቀን ሰራተኞች ሞስት ፕሮባብሊ ለቀን ሰራተኞች የምንከፍለው ከሆነ ዌጅ እንለዋለን። ለሁሉም የምናደርገው ፕሮሰስ እስከ መክፈል ድረስ እስከ ኔት ፓይ ድረስ እስከ ዲዳክሽን ሁሉን አጠቃላይ ፕሮሰሱ ምን ይባላል? ፔሮል እንለዋለን ማለት ነው። እሺ ፔሮል ኢንቮልቭስ ስሪ ቲንጎችን ኢንቮልቭ ያደርጋል። የመጀመሪያው ግሮስ አርኒንግ ነው። ሁለተኛው ፔሮል ዲዳክሽን ነው። ሶስተኛው ኔት ፓይ ይባላል። ግሮስ አርኒንግ ማለት አጠቃላይ ወደ ኤምፕሎዮቻችን የሚገባው ገቢ ግሮስ አርኒንግ ሲባል፣ ከዚያ ደግሞ የሆነ ዲዳክሽን ይኖርባቸዋል። በተለያየ ምክንያት ሶሻል ኮንትሪቢዩሽን፣ ዩኒየን አሶሲዬሽን፣ ክሬዲት ታክስ፣ ብዙ አይነት ለታክስ ለምናምን የሚቀነሱ ቅናሾች አሉ። ከነሱ ተቀንሶ የመጨረሻ ወደ ኪሳቸው የሚገባው ኔት ፓይ ይባላል ማለት ነው። ዴፊኒሽንስ ኦፍ ፔሮል ሪሌትድ ተርምስ ፔይ ፔሪድ አለ። ፔይ ፔሪድ የምንለው ዘ ፔይ ፔሪድ ኢዝ ዘ ሌንግዝ ኦፍ ታይም ከቨርድ ባይ ዊች ኢች ፔሮል ፔመንት። ፔይ ፔሪድ የምንለው ምንድነው? ሌንግዝ ኦፍ ፔሪድ ነው። የክፍያው ሌንግዝ ኦፍ ፔሪድ ምን ሊሆን ይችላል? ሳምንታዊ ሊሆን ይችላል፣ ወርሃዊ ሊሆን ይችላል፣ አመታዊ ሊሆን ይችላል፣ በመንፈቅም ሊሆን ይችላል፣ ወይንም በ6 ወር ሊሆን ይችላል ማለት ነው። ኳርተርሊም ሊሆን ይችላል። እሱ ፔይ ፔሪድ እንለዋለን። ሌላውስ ፔይ ዳይ ማለት ደግሞ ዘ ዳይ አት ዘ ኤንድ ኦፍ ዘ ፔይ ፔሪድ አት ዘ ኤንድ ኦፍ ዘ ፔይ ፔሪድ ምንድነው? የመጨረሻ የሚከፈልባት ቀን። ለምሳሌ በሳምንት ከሆነ ሳምንታዊ ከሆነ እሁድ ከሆነ በሳምንቱ እሁድ ከሆነ ሳምንታዊ መሆኑ ፔይ ፔሪድ ሲባል፣ እሁድ የምትከፈልባት ቀን ደግሞ ፔይ ዳይ ትባላለች። ወርሃዊ ደግሞ በ29 ቀን ከሆነ ወርሃዊ መሆኑ ፔይ ፔሪድ ነው። 29ኛ ቀን ደግሞ ፔይ ዳይ ትባላለች ማለት ነው። እሺ ያው ሳላሪ ለሳላሪም ለዌጅም ኢንክሉድ ያደርጋል ማለት ነው። ድጋሚ ነው። ማናጀሪያል፣ አድሚኒስትሬቲቭ ኤንድ ሴልስ ፐርሰናል መንዝሊ ኦር ይርሊ ሬት ከሆኑ ሳላሪ እንላቸዋለን። ለፋክተሩ ለሬት ፐር ሃወር የሚታሰብላቸው ከሆነ ዌጅ እንለዋለን ማለት ነው። እሺ ቤዚክ ሪከርድ ኦፍ ፔሮል ሲስተም ዘ ቤዚክ ሪከርድ ኦፍ ፔሮል አካውንቲንግ ሲስተም ኢንክሉድስ ዋት ፔሮል ሬጂስትሬሽን ኦር ሺት ይባላል። ኢንዲቪጁዋል ኤምፕሎይስ ኤርኒንግ ሪከርድ ኤንድ ፔቼክ ኢፍ ቼክስ አር ዩዝድ። ፔሮል ሬጂስተር የምንለው ይሄ ሺቱ ነው። እንዳጠቃላይ ለኤምፕሎየሮች ብዙ አይነት ኮንተንቶችን ሬጂስተር እናደርጋለን ማለት ነው። የሰሩበትን፣ የቀሩበትን፣ አጠቃላይ የሚከፍሉትን፣ አጠቃላይ የሚገባቸውን ሁሉንም ሬጂስተር ይባላል። ኢንዲቪጁዋል ኤምፕሎይስ ኤርኒንግ ሪከርድ አሁን ደግሞ እነዚህ ገቢያቸውን፣ ፔቼክ አሁን ደግሞ ቼክ የተከፈለባቸውን የከፈሉበትን ቼክ አስፈላጊ ከሆነ። እሺ ምንድነው? the entire list of employee of a business along with each employee's gross earning, deduction and net pay for a particular period ፔሮል ፔሪድ ምን እንለዋለን? ፔሮል ሬጂስተሬሽን እንለዋለን ማለት ነው። ዘ ቤዝ ፎር ዘ ፕሪፓሬሽን ኦፍ ዘ ፔሮል ሬጂስተር ካን ቢ ዘ አቴንዳንስ ሺት እንለዋለን። ፐንችድ ክሎክ ካርድ ኦር ታይም ካርድ እንለዋለን ማለት ነው። ግሮስ አርኒንግ የምንለው እንዳልኳችሁ እንግዲህ ቶታል ፓይ ነው። አጠቃላይ 40 ሺህ ብር ተቀጠርኩ ብትል አሁን አንተ ኤምፕሎየር ሆነህ 40 ሺህ ብር ተቀጠርኩ ብትል ማለት ኤምፕሎየር ሆነህ እሱ ግሮስ አርኒንግ ልትለው ትችላለህ። ግን ተዛ ተቀናንሶ ግን የሚገባ 20 ሺህ ሊሆን ይችላል። እሱ ደግሞ ኔት ፓይ እንለዋለን። ግሮስ አርኒንግ የምንለው እንግዲህ አጠቃላይ ዘ ቶታል ፓይ ቱ አን ኤምፕሎይ ቢፎር ዲዳክሽን ፎር ዘ ፔይ ፔሪድ ማለት ነው። ፔሮል ታክስ የምንለው ታክስ ሊቪድ አጌንስት ዘ ኤምፕሎየር ኦን ዘ ፔሮል ኦፍ ፊርም። ይሄ ታክስ ለማን ላይ ነው የሚጣለው? ቀጣሪው ላይ ነው። ቀጣሪው ላይ የሚጣለው በቀጠራቸው አማውንት ልክ ነው። በቀጠራቸው ደሞዝ አማውንት ልክ ነው። ለምሳሌ ሁለት ኤምፕሎዮችን በ20 ሺህ ብር ተቀጠረ። በእነሱ ሰም ፐርሰንቴጆች እነሱን በእነሱ ብር በዛ በ40 ብር የሆነ ፐርሰንት ይታሰብበትና እሱ ይከፍላል ማለት ነው። ዊዝ ሆልዲንግ ታክስ የምንለው ግን በተሰጣቸው ለምሳሌ 20 ሺህ ብር አንዱን ቀጥረው ከሆነ
በዛ 20 ሺህ ብር ያ ልጅ 20 ሺህ ብር በሱ አማውንት የተወሰነ ታክስ ይከፍላል ማለት ነው። ምንድን ፐርሰንቴጅ ታሰበታል። እሱም የሚገባው እሱን የሚሰበስበው ዊዝሆልዲንግ ታክስ የሚሰበስበው ማን ነው? ቀጣሪ ወይንም ኤምፕሎየሩ ነው። ያን ኤምፕሎየር በሚያስገባበት ሰዓት ወደ መንግስት በሚያስገባበት ሰዓት መልሶ ምን ያደርጋል ማለት ነው? ወደ መንግስት ይከታል ማለት ነው። ካንተ ይሰበስባል፣ ወደ መንግስት ይከታል። ማን? ቀጣሪው ማለት ነው። ፔሮል ታክስ እንግዲህ በሚከፍለው ለኤምፕሎየሮቹ በሚከፍለው አማውንት ልክ ማን ይከፍላል? ቀጣሪው። ዊዝሆልዲንግ ታክስ ደግሞ በሚያገኘው ደሞዝ ልክ ኤምፕሎዩ ይከፍላል ማለት ነው። ኤምፕሎዩ የሚከፍለው ለማን ነው? ለኤምፕሎየሩ ለቀጣሪው ይከፍለውና ቀጣሪው ደግሞ ታክስ በሚያስገባበት ሰዓት ለመንግስት አሳልፎ ያስገባል ማለት ነው። ይሄ ፔሮል ታክስ የምንለው አብዛኛውን ለመንግስት ሳይሆን ለሶሻል ኮንትሪቢዩሽን ለምናምን እነዚህ ነው የሚገባው ማለት ነው። ይሄ ፔሮል ታክስ የምንለው ፔሮል ዲዳክሽን የምንለው ድጋሚ ነው። all the reduction from the gross earning of an employee such as withholding tax, union dues, fees, credit association pays etc. ለምሳሌ ለዩኒየን ዱ ለፋይናንስ የሆነ ተቀጣሪ ሊሆን ይችላል። ዊዝሆልዲንግ ታክስ አሁን ያልኳችሁ በመንግስት የሚጣልበት ታክስ ሊሆን ይችላል። አሶሲዬሽን ፔስ፣ ክሬዲት አሶሲዬሽን ለምሳሌ እነዚህ የማህበር አሶሲዬሽን ወይም ማህበር ብንመሰርት በወርሃዊ የምንከፍለው ነገር አለ። እሱ እንዳለ ዲዳክሽን እንላቸዋለን ማለት ነው። ሌላም ዲዳክሽኖች ይኖራሉ። ታመህ ሊሆን ይችላል ምናምን ታመህ ድርጅቱ የማይከፍልልህ ተሆነ አንተ አውጥተህ ተሆነ እሱ አለ። ኔት ባይ የምንለው የመጨረሻ ግሮስ ኤርኒንግ አፍተር ሰብትራክቲንግ ኦል ዘ ዲዳክሽን ነው። ከግሮስ ኤርኒንግ ላይ ሁሉን ዲዳክሽን ቀንሰህ ወደ አንተ ወደ ኪስ የምታስገባው ወይ ኮንሱም ወይንም ሴቪንግ የምታደርገው ኔት ባይ እንለዋለን ማለት ነው። እሺ አሁን የምናየው እንግዲህ ግሮስ ኤርኒንግ፣ ፔሮል ዲዳክሽን፣ ኔት ባይ የሚሉትን እናያለን። ግሮስ ኤርኒንግ money earned by an employee of a firm from various sources. Total compensation earned by an employee, wage ሊሆን ይችላል salary plus any bonus and commission። እነዚህ ኖርማል የተቀጠርክበት አለ። ኖርማል የተቀጠርክበት ዌጅ ልትለው ይችላል። የቀን ሰራተኛ ከሆንክ ዌጅ ልትለው ይችላል። ሳላሪ ልትለው ይችላል ማለት ወራዊ ወይም ዓመታዊ የሆነ የሚከፈለው። ከሱ በተጨማሪ ደግሞ አለዋንስ ሊሆን ይችላል፣ ቦነስ ሊሆን ይችላል፣ ሌላ ቻንስ ጌ ሊሆን ይችላል። እነሱ አጠቃላይ ግሮስ ኤርኒንግ እንላቸዋለን። ግሮስ ኤርኒንግ በስንት ይከፈላሉ? የመጀመሪያው ቤዚክ ሳላሪ አለ። ቤዚክ ሳላሪ የተቀጠርክበት ሳላሪ። ሬጉላር ኤርኒንግ ምንድነው? የማትቀየረው በየወሩ የምትከፈል ማለት ነው። a flat monthly salary of an employee that is paid for carrying out the normal work of employment and subject to change when the employee is promoted። ይሄ ኖርማል ሳላሪ ነው፣ ማንም የሚያውቀው ነው። አላዋንስ ምንለው ደግሞ money paid monthly to an employee for a special reasons which may be include ብዙ ሪዝኖች አሉ። መንዝሊ የሚከፈልህ አብሮ ከንትኑ ጋር ተጨምሮ የሚከፈልህ አላዋንስ አለ። አላዋንሱ ያ ድርጅት ሲቀጥርህ አላዋንሱን ሊነግርህም ይችላል ላይነግርህም ይችላል ማለት ነው። እዛ ድርጅት ተገባ ወዲያም የሆነ በተለያየ ኬዝ ጨምሮ ሊሰጥህ ይችላል። ፖዚሽን አላዋንስ አለ። ፖዚሽን አላዋንስ፣ ይሄ ፖዚሽን አላዋንስ የምንለው አንድ ተቀጣሪ ወይንም አንድ ኤምፕሎይ የተሻለ ፖዚሽን ከፍ ያለ ሮል ሲይዝ የሚያገኘው ጥቅማ ጥቅም ነው። የሚያገኘው ጥቅማ ጥቅም ምን በማድረጉ? ከፍ ያለ ፖዚሽን ወይንም ሮል በመያዙ ማለት ነው። ከፍ ያለ ሪስፖንሲቢሊቲ በመውሰዱ ማለት ነው። ሄድ ኦፍ ፓርቲኩላር ዲፓርትመንት ኦር ዲቪዥን የምንለው ይሄ አሁን ለምሳሌ አለላችሁ። ሃውስ አላዋንስ፣ እነዚህ ደግሞ አንዳንድ ድርጅቶች ኤምፕሎዮቻቸውን ለማበረታታት ምን ሊከፍሏቸው ይችላሉ? የቤት ክራይ እንሸፍንላችኋለን ሊሏቸው ይችላሉ። መንዝሊ አላዋንስ ጊቭን ቱ ከቨር ሃውሲንግ ኮስት ኦፍ ዘ ኢንዲቪጁዋል ኤምፕሎይ when the employment contract requires the employer to provide a house but fail to do so። ምንድነው አሁን እንዳልኳችሁ ነው። መንዝሊ አላዋንስ ጊቭን ቱ ከቨር ሃውሲንግ ኮስት፣ ለቤት ክራይ የቤት ክራይ የሚሸፍን አማውንት ተጨምሮ ሲሰጣቸው ሃውስ አላዋንስ ይባላል። ሃርድሺፕ አላዋንስ ደግሞ ምንድነው? ኤምፕሎየሮቻቸው የሆነ ወይ የበረሃ ቦታ እንትን ሃርድሺፕ አማውንት የምንላቸው a sum of money given to an employee to compensate for an inconvenient circumstance caused by the employer. For instance, unexpected transfer to different and distance work area or location. It is sometimes known as disturbance allowance እንላቸዋለን። ለምሳሌ ኤምፕሎየሮቻቸውን አንድ አፕቲቲዩድ ያለው ኤምፕሎይ የሆነ ቦታ የሆነ ስራ አንድ ታስክን ወይንም አንድ ፕሮጀክት ሰርተልኝ ናተሎ ቢባል እዛ የሚሄድበት ቦታ የሆነ ትንሽ ሪስክም ሊኖረው ይችላል ማለት ነው። ያን ሪስክም ተወጥቶ ሰርቶ ስለመጣ የተለያየ
ሃርድሺፕ አላዋንስ ይሰጠዋል ማለት ነው። ዴዘርት አላዋንስ የምንለው ደግሞ መንዝሊ አላዋንስ ጊቭን ቱ አን ኤምፕሎይ ቢኮዝ ኦፍ አሳይመንት ቱ ሪሌቲቭ ሆት ሪጅን በረሃ የሚሰራ ከሆነ ታሳቢ ተደርጎ የሚደርስባቸው ሰቆቃ፣ ውርጩ፣ ሀሩሩ ምናምኑ እሱ ታይቶ የሚደረግላቸው ድጎማ ወይንም ይሄ ቦነስ የምንለው እንደ ቦነስ በሉት ድጎማ ማለት ነው። ምን ይሰጣቸዋል? ሃርድስ ዴዘርት አላዋንስ አለ። ትራንስፖርቴሽን ፊውል ወይንም አላዋንስ እንለዋለን። ይሄ ደግሞ ለትራንስፖርት የሚሸፈንላቸው ነው። ትራንስፖርታቸው አንድ ሰው 500 የሚያወጣ ከሆነ የሚሰጠውን ደሞዝ ወደ ራሱ ወደ ሴቪንግ ወይንም ኮንሱም እንዳያደርግ እንደፈለገው ማድረግ እንዲችል ለትራንስፖርት የሚያወጣውን ወጪ እንዲሸፍኑለት ቃል ይገቡለታል ወይንም ይሸፈንለታል ማለት ነው። እነዚህን እንግዲህ እነዚህ ተጨምረው ቤዚክ ሳላሪው ተጨምሮ ሌላ ቦነሶች ተጨምረው አዲሽናል ጌኖች ተጨምረው ምን ይባላሉ? ቶታል ኤርኒንግ እንላቸዋለን ማለት ነው። ከነሱ ኤምፕሎይ እጥረት ሲያጋጥመው ኦቨርታይም ሊያሰራ ይችላል። እንደምታዩት አንድ ሰው ባስቀመጠው ፕሮክላሜሽን ናምበር 176 ላይ አንድ ሰው በሳምንት ከ12 ሰዓት በላይ እና በቀን ከ4 ሰዓት በላይ መስራት እንዳይጠበቅበት ብሎ ተናግሯል። እና እንዴት ነው የሚታሰብለት? አንድ ሰው ኦቨርታይም የሚታሰብለት ኖርማሊ ኦርዲናሪ ሃወርሊ ሬት አለ። በዛ ኦርዲናሪ ሃወርሊ ሬት ላይ የሰራውን ወርኪንግ ታይሙን ወይንም ኦቨርታይም ሃወሩን ማባዛት ነው። የሚባዛበት ሩል አለው የራሱ። በኖርማል ቀን ተሰራ፣ በዊክሊ ዳይ ተሰራ፣ በፐብሊክ ሆሊዴይ ቀን ተሰራ የሚታሰብልህ ራሱ የቻለ አለው ማለት ነው። ስኬጁል አለው። እና ሃወርሊ ሬቱ እንዴት ነው የምናገኘው? የኖርማል ሳላሪ ሃወርሊ ሬቱ እንዴት ነው የምናገኘው? መንዝሊ ሳላሪ ኦቨር መንዝሊ ኖርማል ወርኪንግ ሃወር አድርገን ነው የምናገኘው። መንዝሊ ሳላሪው 10,000 ብር ቢሆን ለምሳሌ እና ደግሞ መንዝሊ ወርኪንግ ሃወሩ ስንት ይሆናል? በሳምንት 48 ሃወር ከሆነ በወር ስንት ይሆናል? በ4 ስታባዙት 196 ምናምን ይመጣል። ከዚያ 10,000 ከሆነ 10,000 ለ196 ታካፍሉት የሚሰራበት እንደ ድርጅቱ ይወሰናል ማለት ነው። ድርጅቱ በሳምንት ይሄን ያህል የምትሰሩ በሳምንት ይሄን ያህል ተብሎ ራሱ የቻለ የራሳቸው ስኬጁል ኖራቸዋል ወይንም ሩል አላቸው ማለት ነው። እና በሰራህበት በኖርማል ቀን ተሰራህ በዛች ሃወርሊ ሬት ይታሰብልሃል ማለት ነው። በስንት ይታሰብልሃል? በ1.5 ይታሰብልሃል። በሱ ቀን የሰሩትና በኖርማል ቀኑ የሰሩት የሚታሰበው ሬቱ ይለያያል ማለት ነው። እና በኖርማል ቀን ከሰራ እስከ 4 ሰዓት እስከ ምሽቱ 4 ሰዓት ከሰራ በአንድ ነጥብ አባዙለት ብሏቸዋል። በምኑ ኦርዲናሪ ሃወርሊ ሬት አለ። ኦርዲናሪ ሃወርሊ ሬት መንዝሊ ሳላሪውን ለአጠቃላይ ወርኪንግ ሃወሩ በወር የምትሰራው ወርኪንግ ሃወር አለ ወርሃዊ፣ እሱን ታካፍለዋለህ። እሱን በ1.5 አባዙለትና አስቡለት ነው ይላል። ማታ ከሰራስ ከ4 ሰዓት በኋላ ከሰራ ማታ ከ4 ሰዓት እስከ 12 ሰዓት ከሰራ በስንት አስቡለት? በ1.5 1.75 አባዙለት። ማንን? ኦርዲናሪ ኖርማል ሃወርሊ ሬቱን በ1.75 አባዙለት ማለት ነው። ዊክሊ ወይንም እሁድ ቅዳሜ ከሰራ በ2 ብር አባዙለት። ፔሮል ዲዳክሽን ምንድነው ነው የሚለው። እስካሁን ግሮስ ኤርኒንግ ነው ያየን የነበረ። ፔሮል ዲዳክሽን ዊዝ ሆልዲንግ አለ። These are a subtraction made from the earning of employees because it is required by government or permitted by the employee himself. In Ethiopia, some of the deduction against the earning of employees are mandatory. የግድ አስገዳጅ የሆኑ ተቀናሾች አሉ። ኢንካም ታክስ የግድ መክፈል አለብህ። ፔንሽን ኮንትሪቢዩሽን የጡረታ የግድ ትከፍላለህ። ኮርት ኦርደር ለምሳሌ እነዚህ ኮርት ኦርደሮች አሉ። ምንድነው እየሰራህ እያለ አሁን ለምሳሌ ወንጀል ሰርተህ ቢሆን በህግ ይፈረድብህና ከእዛው ትቀጣለህ ማለት ነው። ከደሞዝ ወይም ተቀናሽ ይደረግብሃል። በእነሱ ብዙ አይነት ኦርደሮች አሉ። ቮለንተሪሊ ደግሞ ፈልገህ ተቀናሽ የምታደርጋቸው ቻሪቲ፣ ይሄ በጎ አድራጎት የምታወጣው አለ። ኢንሹራንስ ደግሞ ለሆነ ነገር ስለ ራስህ ህይወትም ሊሆን ይችላል፣ ስለ ራስህ ንብረት፣ ስለ አሴቶች ሊሆን ይችላል። ኢንሹራንስ ትገባለህ። ዩኒየንስ ክሬዲት አሶሲዬሽን እነዚህ በራስህ ቮለንተሪሊ የምታወጣቸው የምትቀንሳቸው ከደሞዝ እንዲቀነስ ፈቃደኛ የሆንክባቸው ተቀናሾች ናቸው ማለት ነው። በፓርት ይዤላችሁ እመጣለሁ። ለዛሬው እዚህ በቃናል። ሰብስክራይብ አድርጉኝ አላልኳችሁም? ሁሌ እንዳልጨቀጭቃችሁ ኮሜንት ግን ያስፈልገኛል። ደህና ሁኑልኝ። አመሰግናችኋለሁ።